ማሪ ለጊዜ ቆየኝና ይቅርታ አድርጌልሽ ከኔ ጋር እንድኖር አይደል ፍላጎትሽ? አዎ ማሪ ማለት ያው እንግዲያውስ እንደገና እንጋባለን። ምን ያለንን ሀብቶች በሙሉ እኩል ለመካፈል ተስማምተን ድጋሚ ጋብቻ እንፈጽማለን። ምን እያልክ ነው? ቆይ እንዴት ሊሆን ይችላል? እኔ እናንተ እኮ ተጋብተናል። እሱ ጋብቻ የውሸት ስለሆነ እርሹ እንደ አዲስ እንድንጋባ ፈልጋለሁ። ያኔ ቅርብ ይሽ አብረን መሆን እንችላለን። ጨርሻለሁ። ስልኩን አንሳው ብሩክ፣ ስልኩን አንሳው እባክህ። ወይኔ ጉዴ! አክስቴ ስለዚህ ጉድ ከሰማች ሰው አታረገኝም። ስልኩን አንሳው እባክህ። ለነገሩ ቢያነሳውስ ምንድን ነው የምለው? ወይኔ ፈጣሪ ከዚህ ጉድ አውጣኝ እባክህ። ሄሎ ሄሎ ብሩክ፣ እኔም ማናገር እንደማትፈልግ አውቃለሁ፣ ግን እባክህ የሆነ የምነግርህ ጉዳይ አለ። ስልኩን እንዳትዘጋው። ሄሎ የተረገምክ። ቆይ ግን ምን አይነት በተረገመች ቀን ነው አንተን ያገኘው? የኔ ፍቅር ደህና ነሽ? ቁርስ ደርሷል። እባክሽ አረፍ በይ። ምንድን ነው የውሎ? ማለቴ ተጣልተን ነበር ብዬ ነው። አውቃለሁ የኔ ፍቅር፣ ትንሽ ስሜታዊ እንደሆንኩብሽ ይገባኛል። አንቺን ጭራሽ በሳሚ መጠርጠር አልነበረብኝም። ሱራፌል፣ ሌላ ጨዋታ ጀመረ ከሆነ ግን ቁርስ ከበላን በኋላ ወደና ማስረጃ ሄደን እዛው እንጨርሳለን። ከፈለግሽ ሳሚ ባለበት ቤትሽን በስምሽ አዞርልሻለሁ። የምርህን ነው ግን እያወራ ያለው? አዎ ብዙ አሰብኩበት። መጨረሻ ላይ ሳስብ ምን እንደመጣልኝ ታውቂያለሽ? በፍጹም ያላንቺ መኖር አልችልም። ይቅርታ ሱራፌል፣ አሁን ላይ ምንም ነገር ልልህ አልችልም። የኔ ፍቅር፣ በስንት መከራ ያገኘሁትን እድል ድጋሚ ማጣት አልፈልግም። ያው ከፈለግሽ ሳሚ ጋር አሁኑኑ ደውይለት። እሱ ባለበት ሁሉንም ነገር እዛው እንጨርሳለን። ያንን ልጅ ድጋሚ አጠገብሽ እንዳላየው ብለሃል ነበር እንዴ? ለምንድን ነው ቆይ ሰው የምታወዛግበው? በወቅቱ በጣም ተበሳጭ ስለነበረ ነው። ልክ ያለመሆኑ የገባኝ ቆይቶ ነበር። ለማንኛውም አሁን የሰራሁልሽን ቁርስ እንብላ። እንፋታ ሁሉ ብለኸኝ ነበር እኮ። አንቺ ተበሳጭተሽ ይሄን ነገር ብዙ ጊዜ አላልሽኝ? ቆይ ለምንድን ነው ይሄን ነገር ማረሳው? አላውቅም። ይሄ ነገር ምንም ደስ እያለኝ አይደለም። ፍርሃትና ድንጋጤ ውስጤን እየወረረኝ ነው። እኔ ምልስ ሳምዬ ወይኔ ፍቅር ምን ያስገለፍትሻል? አይ በፊት እኮ ወይኔ ያዝግ ነበር የምትለኝ ለዛ እና አሁንም እኮ አዝግነትሽ እኮ አለቀቀም እንዳለ እኮ ነው የለቀቀ መስሎሽ ነው? አልዋሽም። ይሄ ነገር መፍጣኑ ትንሽም ቢሆን አሳስቦኛል። እና እንለያይ ምናምን ልትይ ነው? የምሬን ነው የምልሽ። እንለያይ የምትይኝ ከሆነ ውስጤ በጣም ይሰበራልሽ። አንተ መሰበር ታውቃለህ ማለት ነው? የሳሚ ልብ ቆይ ከብረትን የተሰራ ያለሽ ማለት ነው እንዴ? ይልቅ አሁን እሱን ታዩና ሳሚ ብለሽ ወደ አቆምሽ ጉዳይ እንመለስ። ለምን አንጋባ? መቼም ግራ መሆን አለበት የምንጋባው። ምን ነው በፍቅር ከቆየንባቸው ጊዜያት በላይ እርስ በርስ ታውቀናል ብዬ አምናለሁ። ቆይ አንተ እኔን ማግባት አትፈልግም እንዴ? የኔ ኩቻ አለመፈለግ እኮ አይደለም፣ ግን ታውቂያለሽ ትዳር ዝም ተብሎ ዘው ተብሎ የሚገባበት ዋና ወይም ደግሞ አውቶቢስ አይደለም። አያቴ እኮ ብዙ ቤቶች ብዙ መሬት አላት እና ደግሞ አንቺ አግቢልኝ እንጂ ሁሉም ንብረት ያንቺ ነው ብላኛለች። እና ካንቺ ጋር እዛ አያትሽ ጋር ሄጄ ልኖር ነው? ከወደድከኝ ምን ችግር አለው? ደግሞ ማማዬም እኮ አብራ መምጣት ትችላለች። ያው የሕክምና ሁኔታም እንዳለ ሆኖ ማለት ነው። የጋብቻ ሀሳብሽን ብደግፈውም እኔ ግን ከዚህ አካባቢ ርቆ የመሄድ ምንም ፍላጎትም ሀሳብም የለኝም። ቆይ አንተ እዛ ሰፈር ምን አስቀምጠሃል? በዛ ላይ ደግሞ የአያቴም ሰፈር እኮ ያን ያህል ገጠር የሚባል አይደለም። ይህን ርዕስ እዚሁ ጋር ቋጭተን ወደ ሌላ ሀሳብ እንግባ። ስለዚህ አንተም ትዳርን ከሚፈሩ ወንዶች መሀል አንዱ ነህ ማለት ነው። ኩቻ እኔና አንቺ እኮ አብረን ሆነን ወር እንኳን ሳይሞላን እኮ ነው ይሄንን ጥያቄ ያመጣሽው። እንዴት አድርጌ ነው ልቀበል የምችለው? እሺ መች ነው የምንጋባው? ሳሚዬ
እኔ እኮ ያንተ ፍቅረኛ ሳይሆን ሚስትህ ነው መሆን የምፈልገው። አስበዋል? በቃ ልጆች ወልጄ ቤተሰብ መስርቼ በቃ እንደዛ ነው መኖር የምፈልገው። አንተስ ልጅ መውለድ አትፈልግም? ንገረኝ እንጂ እየጠበቅኩ እኮ ነው። እንዴ አረቀስ ኩቻ እንዴ ገና ሳንገባ እንዴ ሚጥሚጥ ያበሽማ ከያገባውሽ ቀን አንቺ አቃጥለሽ ምድፊኝ አቸኩ እንጂ እንዴ ምን እያደረግሽ ነው? ኧረ እባክሽ ተነሺ ሳሎን። እባክሽን ቤዛ ይቅርታ አድርጊልኝ። ያለ ኃጢአቱ ባልሽ እንድትኮንኝ አድርጌሻለሁ፣ ግን የእውነት ወድጄ አይደለም። ምን ማለት ነው ወድጄ አይደለም ማለት? ሁሉንም ነገር ያደረኩት ለልጄ ስል ነው። ለልጄ ስል? ያው ሮቤል ልጄ እንዳገታት አንቺም ታውቂ የለ እና ያ ሁሉ ሮቤል አንቺና ሱራፌል ላይ ከፍተኛ ጥላቻ ነው ያለበት። በተለይ ደግሞ ሱራፌል ላይ እምሰራበት ቡና ቤት ድረስ መጥቶ ትልቅ ገንዘብ የምታገኝበት ቆንጆ ስራ አለ አለኝ። ስለሱ ነገር ሱራፌል ነግሮኝ ነበር። አብረሹ ተኝተሽ ቪዲዮ ቀርጸሹ ነበር። በሱ ቪዲዮ አስፈራርተሽ ደግሞ ብር ተቀብለሽ ነበር። ይሄን ነግሮኝ ነበር። መጀመሪያማ ሮቤል መድኃኒት ሰጥቼ ከሱ ጋር ከተኛው በኋላ ቪዲዮ ቀርጬ አምጥቼለት ገንዘብ ሊከፍለኝ ነበር የተስማማ ነው። ግን ሱራፌል ያንቺን ስም እየጠራ ደጋግሞ ሲለምነኝ አልቻልኩም። የተወሰነ ገንዘብ ተቀበልኩትና ቪዲዮውን ከስልኬ ላይ ያጠፋሁት። ቆይ አሁንም ልጅሽ እዛ አረመኔ ሰው ጋር ነው ያለችው? አሁንማ በመከራ ልጄን ተቀብዬዋለሁ። ይሄን እውነት ይዤ መቀመጥ ስላልቻልኩ ነው ወደ አንቺ የመጣሁት። ሱራፌል በጣም ንጹህ ሰው ነው። ልጄ ሱራፌል ናት የሚያልኩሽ ያ እርኩስ ሮቤል በይ ብሎኝ ነው። በቃ ይሄ ሰውዬ መቼም ከኔ አናት ላይ መውረድ አይችልም አይደል? በእኔ ምክንያት አልተለያያችሁም አይደል? ማለቴ እስካሁን ስለእናንተ ምንም ስላልሰማው ብዬ ነው። ከሳሚ ጋር እስካሁን አልተገናኛችሁም እንዴ? ከሳሚ ጋርማ ትንሽ ተጋጭተን ነበር፣ ግን ወድጄ አይደለም። በድጋሚ ከሳሚ ጋር ካየሁሽ ልጅሽን እገልብሻለሁ ብሎ ስላስፈራራኝ ነው ሮቤል። እባክሽን ቤዛ አንቺ ብቻ ይቅር በይኝ። እሺ በቃ ይቅርታ አድርጌልሻለሁ፣ ችግር የለውም። እሺ አሁን ልጅሽን የት አድርገሻት ነው? ማንም ሰው የማያገኝባት ቦታ አድርጊያታለሁ። በድጋሚ ካንቺ ጋር እየተገናኘው እንደሆነ ካወቀ ድጋሚ እንዳይነጥቀኝ ብዬ አርቄ ያስቀምጫታለሁ። ለማንኛውም አንቺ ከዚህ በኋላ ህይወትሽን ቀጥይ። የሚቸግርሽ ነገር ካለ ግን መደወል ትችያለሽ። እሺ ይልቅ አንቺ ማግዝሽ ነገር ካለ ጠይቂኝ። አሁን ሮቤል የኔም ጠላት ሆኗል። ምንም የማታውቀውንና የአስም በሽተኛ የሆነችው ልጅ በጣም ሲያሰቃይብኝ ነበር የቆየው። ስለዚህ ከዚህ በኋላ እኔም ልበቀለው ፈልጋለሁ። አይዞሽ ሳሎን። ቲጂ በጣም ፈዘሻል። ቆይች ልጅ እኔ በድንገት እንዳገኛት ሌላ የሚያውቃት ሰው ቢያገኛትስ? ገና ደግሞ ቤዛ ጋር ትልቅ ስራ ይጠብቀኛል። ስለዚህ ሉላም ቤዛ ቤት የማስገባበትን ፍጥነት በጥፍ መጨመር አለብኝ ማለት ነው። ፈጣሪ የዋነቴን አይቶ የሰጠኝን እድልማ እንደዚህ ማበላሸት የለብኝም። ታውቂያለሽ እንደዚህ ተናደሽ ሳይሽ ቤዛን ታስታውሽኛለሽ። ግን እኮ ተጨነቅያለሁ እንጂ አልተናደድኩ። ደውለሽ መገናኘት አለብን ስትይ የሆነ የተፈጠረ ነገር እንዳለ ገምቼ ነበር። ምን ነው ዘርፌ ደህና አይደለችም እንዴ? እሷማ ያመጠጥ እያለ ምን ደህና ትሆናለች ብለሽ? ግን እኮ ለኔ ከዚህ በኋላ መጠጥ የሚባል ነገር እንደማጠጣ መላልኝ ነበር። አሁንማ እግራውን ላይ ያበጠ ነው። እኔ እህቴን ምን ታረግ ብለሽ ነው? በዚህ ምድር ላይ አግኝቶ እንደማጣት ትልቅ በሽታ የለም። ቆይ ምን ሆነች? እኔ ምን አጎደልኩባት? ምንም ቢሆን ዶክተር አልነበረች? ነርስ ነው የነበረችው። ያው ነው ደና ህይወት፣ ደና ደሞዝ፣ ደና ቤት ነበራት። ታሪኳን እኮ በደንብ አጫውተኛለች። በየቀኑ አማርጣ የምትበላ፣ አማርጣ የምትለብስ፣ እንደፈለጋት የምትሆን ሴት ነበረች። እና ከከፍታ ባንዴ ቁልቁል ስትወርድ እቺ ሴት አይደለም መጠጥ መርዝ ብትጠጣ ያንሳታል። ምን ጫዋታውን ነው። ለማንኛውም አሁን የፈለኩሽ ሌላ ትልቅ ችግር መፈጠሩ ልነግርሽ ነው። ምንድነው እሱ? ገንዘብ ከሆነ እኔ የፈለጋችሁትን ላረግላችሁ እችላለሁ አልኩ። ገንዘብ አይደለም። እና ምንድነው? ቆይ ግን ለምንድነው እስከዛሬ ስለ ግል ህይወቴ ምንም ያልጠየቅሽ? አይገርምም? ይሄንን የመሰለ ሲሳይ እንዲያመልጥሽ የፈለግሽበት ምክንያት ገምቼ ነበር። ስለዚህ የምታፈቅሪሽ ሰው አለ?
ማለቴ ፍቅረኛለሽ? ነበረኝ ማለት አይሻል? ነበረኝ ስትይ አሁን ተለያይታችሁ ነው? እውነቴን ነው። በህይወቴ ከሰራኋቸው ትልቁ ስህተት አንዱ ብሩክን ማመኔ ነው። እስኪ ተረጋግተሽ ንገሪኝ። ቆይ ምን ተፈጥሮ ነው? እርጉዝ ነኝ። ምን? የ2 ወር ጽንስ በሆዴ ውስጥ አለ። እኔ በፍጹም ይሄንን አላምንም። ትሰማኛለህ? በምንም ታምር ቤዛ እንድታረግዝ ማድረግ የለብም። በዚህ ጉዳይ ላይ ምንም አይነት ስህተት አልፈልግም። እሺ? ቆይ እሷ መውለድ ብትፈልግስ? እሱማ ምንም አይነት መድኃኒት እየተጠቀምኩ እንደሆነ ማወቅ የለባትም። ማለቴ በቃ ሌሎች ባለትዳሮች እንደሚያደርጉት ልጅ ለመውለድ እየሞከርክ እንደሆነ ማስመሰል አለብህ። አንቺ ራስሽ ግን ልጅ መውለድ ትችያለሽ? ደግሞ ይሄ ምን አይነት ጥያቄ ነው? ቤዛን ከማከላችን ዞር ካደረግናት በኋላ ያን ሁሉ ሀብት የራሳችን ካደረግን መቼስ እንጋባለን አይደል? በሱ ትጠራጠራለህ? እና ያኔ ልጅ መውለድ ባልችል ትፈችኛለሽ? ያማሃል እንዴ? ከፈታው እኮ ግማሹ ሀብት ያንተ ነው የሚሆነው። ማለቴ ይሄ ልጅ ሀብት ነው ምናምን በሚባለው ነገር ብዙም አላምንም። ግን ለምን ጠየቀኝ? በደረሰብኝ አደጋ መውለድ እንደማልችል ልነግርሽ ነው። ምን ነው ደነገሽ? ልጅ መውለድ ካለ መቻል በላይ ይሄንን የሚያክል ትልቅ ኢሹ ቀለል አድርገህ መናገርን ያስደነገጠኝ። ግን የምርን ነው አይደል? አዎ የምሬን ነው። በልጅነቴ በደረሰብኝ ከባድ አደጋ የዘር ፍሬዎችን ተጎድተዋል። ይሄ ደግሞ ካደኩ በኋላ ነው በምርመራ የተረጋገጠው። እኔ እኮ ነኝ አርግዣለሁ ያልኩሽ። ደህና ነሽ ግን? እና ምንድን ያስጨነቀሽ? ማለቴ የልጁ አባት ልጁን አይፈልገው? ብሩክን መጀመሪያ ስቀርበው በጣም ጥሩና የፍቅር ሰው ነበር። እኔ እኮ ስለ ፍቅረኛሽ ተርኪልኝ አላልኩሽም። የልጁ አባት ልጁን ይቀበሏል ወይስ አይቀበሉም ያልኩሽ። ከፍቅር ይልቅ የገንዘብ ሰው መሆኑን ያወቅኩት ቆይቼ ነበር፣ ሴትነቴን ክብሬን ከሰጠሁት በኋላ። ቆይ ድንግልናሽን ማጣትሽ ነው ወይስ ያልታሰበ ጽንስ ስለተፈጠረ ነው ያሳሰበሽ? የፈለገውን ነገር ካገኘ በኋላ ምንም ነገር ሳላደርገው ከመሬት ተነስቶ አይንሽን ላፈራልኝ። ስለዚህ ልጁ አባት የለውም ማለት ነው። ይቅርታ ይሄንን ቃል በመጠቀሜ ዲቃላ ነው ማለት ነው በወድሽ ያሹ። እባክሽ አክስቴ ስለዚህ ነገር በፍጹም ማወቅ የለባትም። ይሄንን ነገር እንኳን እሷ ብሩኬ እንኳን አያውቁ። ለምን አልነገርሽው? ለነገሩ ቢሰማ ማስፈንጠሪው ነው የሚልሽ። ምን በዩ? ለምንድን ነው ለልጁ አባት ያልነገርሽው? ተመርምር ያወቅኩት ገና ትላንት ስለነበር ዛሬ ልነግረው ስልክ ደውዬለት ነበር። ግን አይደለም ሊያናግረኝ ድምጼን እንኳን መስማት አስጠልቶታል። ለማንኛውም አታስቢ፣ እኔ እረዳሻለሁ። ቆይ እንዴት ነው የምትረጂኝ? ይልቅ እኔ ጋር እንዳሳብ አለ። ምንድነው? እንደነገርኩሽ አክስቴ ስለዚህ ነገር በፍጹም መስማት የለባትም። ስለዚህ እዛ ልግባና ይሄ ያልሽው ፕሮሰስ 2 ወይ 3 ወር መፍጀቱ ይቀራል። ቆይ ለምን መናገር የፈለግሽውን ነገር በቀጥታ ተናገሪ። አክስቴ የቤዛ ባል እንደደፈረኝ ወይም ደግሞ ግንኙነት እንዳደረግን ተወቅ። ምን? ይሄንን ነው ሐሳብ ብለሽ ያመጣሽው? ባስባልም ከዚህ የተሻለ ምንም ነገር አልመጣልሽ ስላለኝ እኮ ነው። አክስትሽን ይሄን ያህል ትፈሪያታለሽ ማለት ነው? ለኔ ከእናቴም በላይ እንደሆነች ነገርሽ ነበር እኮ። ለማንኛውም ጉዳዩ በጣም ቀላል ነው። እንዴት ነው ይሄን ከባድ ሁኔታ ቀላል ነው የምትዩ? ቆይ ምን አስበሽ ነው? ጽንሱን እናስወጣዋለን። ምን? በጣም የሚገርም ነገር እኮ ነው። እንደ ሱራፌል አወዛጋቢ የሆነ ሰው በህይወት ዘመን አይቻላል። ሰው እንዴት በአንድ ጊዜ ውሃም እሳትም መሆን ይችላል? እኔ ካንተ በላይ ተወዛግቤያለሁ። ጭራሽ ከድሮ እንክብካቤው ጨምሯል። እኔ አንቺና ሳሚ አንድ ላይ ሄደን የቤቱን ካርታ በስምሽ ላዙርልሽ እኮ ነው ያለኝ። እርግጠኛ ነኝ የሆነ ሐሳቡን ያስቀየረው ነገርም አለ። እሱማ ካላንቺ መኖር አልችልም ነው የሚለው። ለማንኛውም እሺ በይው። እሱማ አንተን ላማክር ብዬ ነው እንጂ እሺ ብዬዋለሁ። ባንክ ያለውን ገንዘብ፣ ቤትሽን፣ መኪናሽን እመልስልሻለሁ ብሎ ባንክ ውስጥ የነበረውን በሙሉ በአካውንት ያዞርልኛል። ያው ካንቺ የሰረቀውን ገንዘብ ነው የሚሆነው። ግን ገንዘቡ ብዙ ነበር። የሆቴሉን ዕዳ ስለከፈለ ብዙም አይደለም። ስለዚህ ይሄን ነገር በሰላም እናጠናቀው ማለት ነው። እኔም ቤትሽን፣ ህይወትሽን ላስረክብሽና የራሴን ኑሮ የራሴን ህይወት በሰላም እንድኖርበት። ግን የእውነት የሚያደርገው ይመስላል? አረጋው አላረጋው ሁሉንም ነገር ብንመለከተው አይሻልም? ለማንኛውም እዚህ ጋር ብንለያይ ሳይሻል አይቀርም። ደግሞ የቀጠረው ሰላይ ተከታትሎ ከሳሚ ጋር ናት ብሎ ቢነግረው ድጋሚ ሐሳቡን ቢቀይርስ? ሳሚ ጋር ነው መሄደው ብዬዋለሁ አልኩ አይደል እንዴ? እኔ የምለው እንደ አባቱ ገዳይ የሚመለከተኝ ሰውዬ ሳሚ ጋር ነው መሄደው ስትዩ እንዴት ብሎ ይሻልሽ? ቆይ ይሄ ሰውዬ አንድ ላይ አንድ ቦታ ላይ ጠርቀም አድርጎን በሆነ በቦምብ ላይ ያረባየን አስበው ነው እንዴ? የድሮ ሳቂ አሁን ላይ ያለ ብለ ነው? አይዞሽ ቤዚቾ፣ ያ ፈገግታሽ በቅርቡ ይመለሳል። በቃ ከኩቻ ጋር ቀጠሮ ስላለ ልሂድ።
በነገራችን ላይ ሰላይ ለመላኩ ሰዓት ብስም ብለሽ ነው ይሄኔ የሆነ ቦታ አድፍጣ እየተከታተለችንም ሊሆን ይችላል እኮ እኔና አንቺንማ አታምነንም የኔ ወድ ስለምታፈቅርህ እኮ ነው እንደዚህ የምትቀናው ካሁን እንደዚህ ሆነች አስበሽዋል ስንጋባ ሴት ዜና አንባቢ ራሱ ቲቪያችን ላይ እንዳታነብ ብላ ማለቷ የሚቀር አይመስልኝም ከባልሽ ጋር ውልና ማስረጃ አስተያዩ ደውይልኝ ሚሽኔን ለአንዴና ለመጨረሻ ጊዜ አጠናቅቄ ይሄንን ፈገግታሽን ፊትሽ ላይ ማየት ፈልጋለሁ እውነት ከሆነ እኮ ትዳሪ ነው የሚመለሰው ተስፋ የቆረጥኩበት ፍቅሬ እንዳዲስ አገኘዋለሁ እንግዲህ እውነት ይሁን ብሎ ከመጸለይ ውጪ ሌላ ምን ማለት ይቻላል አረባክሽ ስለናፈቅኳችሁ ነው አንቺም ሳሚም ደጋግማችሁ እየደወላችሁ ይጠየቃችሁ የምሬን ነው ለእናንተ ሁሉ ጊዜ አይመስላችሁም እንጂ በቃ ሳሚ ስላንቺም ስለ ቅንጅርቲም ሁሉ እንደተጨነቀ ነው እና ታዲያ አሁንም ድረስ ቅንጅርት ያለበት አልታወቀም ይያልሽኝ ነው ባክሽ ምንም አዲስ ነገር የለም ፖሊስ ጣቢያ ሄደና መለከትን አፋልጉኝ ማስታወቂያ ወጣን በየቦታው ለጣጠፍን ግን ምንም አዲስ ነገር የለም ቆይ ግን ያንቺስ ልጅ እንዴት ሆነች በመጨረሻም ልጄን ተቀብየዋለሁ የምርሽ ነው እውነት ሳርዬ ይሄ በጣም ደስ የሚል ዜና ነው በቃ ይሄንን ዜና ደግሞ ለሳሚ መናገር አለበት እንደውም ምሳ ምናምን ነገር ስለተቀጣጠረን ብትቀላቀኝ ደስ ይለናል በዛውም ደግሞ ይቅርታ ይጠይቅሻል ወዶን ይቅርታ የሚጠይቀኝ ስሚማ ይልቅ ግን ከቤዛ ጋር እንዴት ናቸው እሱን ከራሱ አንደበት ብትሰሚ ይሻላል በያውና እናስጠብቀው እንጂ እሞታለሁ እንጂ ልጄንማ በፍጹም አልገለውም ግን እኮ ፈልገሽ ያመጣሽው ልጅ አይደለም ፈጣሪ ከፈለገው አይበቃ ቆይ አንቺስ ብትሆኚ እንዴት ነፍስ አጥፊ ብለሽ ትመክሪኛለሽ እያወራን ያለ ነው ገና ስላልተወለደ ልጅ መስሎኝ ገና ደም እኮ ነው አዎ ደም ነው ግን ልጄ ማለት ስጋዬም ያጥንቴም ክፋይ ነው ስለዚህ በጭራሽ አላደርገው አይውልሽ ያልገባሽ ነገር ስላለ እኮ ነው ሉላ ይልቅ እኔ አንቺ በደንብ እንዲገባሽ ፈልጋለሁ እኔ እንደ አንዳንድ ጨካኝ እናቶች አይደለሁም በፍጹም ልጄን አልገለውም እንግዲያውስ ይሄንን ስራ በፍጹም መስራታችን እና ታዲያ ይቅራ መጀመሪያውንም እንዳልፈለኩ በደንብ ታውቂያለሽ ቆይ እንጂ ወሬት ነው የምትሄጂው ዝም ብሎ መሄድ አለ እንዴ ቆይ እሺ ዘርፌ ምን ልትያት ነው አንቺ ያመጣሽው ዘዴ በፍጹም አይሆንም ምናልባት አክስቴም ታዝንብኝ ወይ ደግሞ ልጅ አይደለሽም ትለኝ ይሆናል ግን ለሷ ስልም ቢሆን ነፍስ አላጠፋም ምን አስሬ ነፍስ አላጠፋም ምናምን ትያለሽ ቆይ ስታይኝ እኔ የዚህን ያህል ጨካኝ መስልሻል ሐሳብሽ በደንብ ገብቶኛል እኔና የቤዛ ባል ላይ የጋራ የሆነ ልጅ እንዲኖረን አትፈልጊም ምክንያቱም ልጁ ካለ የሀብት ክፍፍሉ ላይ በጣም ብዙ ውስብስብ ነገር ሊፈጠር ይችላል ስለምን የሀብት ክፍፍል ነው የምታወሪው ሲጀመር ያ ሁሉ ሀብት እኮ የጓደኛዬ ነው ቤቱን አምና በስሙ አድርጋለታለች ስለዚህ ከተፋቱ ሊከፋፈሉ የሚችሉት ቤቱን ብቻ ነው እኔ ስለሱ ምንም አያገባኝም አሁንም ቢሆን ግን አቋሜ አንድ ነው ሱራፌል መውለድ አይችልም ማለት እስካሁን እንዴት ልጅ የላቸውም ብዬ ልጠይቅሽ ነበር እየረሳሁት ነው የመውለድ ችግር ያለበት እሱ ነበር እና አሁን አንቺ ነፍሰ ጥሩ ሆነሽ ቢያይሽ ይሄኛ ታዲያ እሱስ መጀመሪያ ሊገለኝ ነበር ማለቴ ጓደኛሽንስ ሊገላት አልነበር ካስፈለገም ሊገለኝ የጣለኝ ቦታ የሆነ ሰው መጥቶ ብቻ ስለዚህ ነገር ማውራት አልፈልግም ግድ የለሽም ይሄንን ነገር ረጋ ብለሽ አስቢበት አንቺ እኮ ልጅ ነሽ ነገ መውለድ ትችያለሽ አሁን በሆዴ ውስጥ ያለውን አንዴ ካጣሁት ግን በድጋሚ ላገኘው አልችልም አይደል ምንም ማስብበት ነገር የለኝም እና አሁን ቤዛ ለመሆን የተስማማሽው የልጅሽ አባት ገንዘብ ባላት ሴት ስለቀየረሽ ነው እሱ አንቺን የሚመለከት ጉዳይ አይመስለኝም ለማንኛውም ከዘርፌ ጋር እናወራበታለን ስንቴ ነው ምነግርሽ አክስቴ ስለዚህ ጉዳይ በፍጹም ማወቅ የለባትም ግን እኮ ጽንሱ እየገፋ ከሄደ ማውቀው አይቀርም ታውቂያለሽ እንደውም ይሄ ነገር ቢቀርብኝ ሳይሻል አይቀርም ቆይ እሺ ተረጋጊ በቃ ተስማምቻለሁ በቅርቡ ወደዛ ቤት ቤዛን ሆነሽ ትገቢያለሽ ግን ሌላም ያልነገርኩሽ ስምምነት አለ ምንድነው እሱ ለመሆኑ ይሄንን ነገር የጓደኛዬን ሀብት ሌላ ሰው እንዳይበላው ብቻ ማድረግ ይመስልሻል ያክስቴን ባላቅም እኔ ግን ከመጀመሪያ ጀምሮ ለራስሽ ብለሽ ይሄን ነገር እንደምታደርጊ ያቅ ነበር ስለዚህ እንን ታውቂያለሽ ማለት ነው እኔ ነኝ እዛ ቤት ቤዛን ሆነሽ እንድትተውኝ ቀጠሬ ማሰራሽ ባጭር አማርኛ የዚህ ድራማ ደራሲ ዳይሬክተርና ፕሮዲዩሰር እኔ ነኝ ችግር የለውም ካልሽ በኋላ እዛ ቤት ገብተሽ ሌላ ችግር እንደማትፈጥሪ ተስፋለኝ ማለቴ እዛ ቤት ገብተሽ የማይሆን ነገር ለማድረግ እንደማትሞክሪ ምን ታደርጊኛለሽ እንደ ጓደኛሽ ታስወግጂኛለሽ ምን ማለቴ ጓደኛሽን ባሏ እንዳስወገዳት ታስወግጂኛለሽ
ምን ስለምን ማስወገድ ነው የምታወሪው? ደግሞ እኔ አይደለም ሰው ቢንቢ እንኳን አልገለም። እሺ ደግሞ ይሄንን በማድረግ ምን እጠቀማለሁ? ስቀልድ ነው። ስቀልጅ እንኳን አይደለም። ይሄን ነገር ተስማምተን ብንቀጥል አይሻልም? እንግዲህ ስንካፈል እኔ እንጂ ስንሰርቅ እየተስማማን ነው። አይገርምም? እንደዚህ አይነት ተናጋሪ አትመስኝም ነበር። የተደበቀው ማንነትሽ እየወጣ ነው ማለት ነው። በስተመጨረሻም ቢሆን ግን ልጅሽን ስለመለሰልሽ ደስ ብሎኛል። ውይ ይሄ ሮቤል የሚባል ቆይ ምን አይነት ቀይ ሰይጣን ነው? አሁን የሚቀረን የሱ ጉዳይ ብቻ ነው። ሌሎቹ ነገሮች በጠቅላላ መስመር እያያዙ ነው። ቤዛም ቤቷ ድረስ ሄጄ ይቅርታ ጠይቄያት ነበር። ነግራኛለች። በጣም የሚገርመው ነገር ይሄ ሁሉ ሴራ መጀመሪያውንም የሱራፌል መሆኑን ቤዛ አለመጠርጠሯ በጣም ገርሞኛል። ግን ይቅርታዋ ከልብ አይመስለኝም። አሁንም እንደተቀየመችኝ ያስታውቃል። ችግር የለውም አታስቢ፣ እኔ አናግራታለሁ። ደህና ናት። ግን ድጋሚ ሳገኛትም የተደናገጠች ትመስል ነበር። እንዲሁም አሁን ጥሩ ነገር ላይ ነው ያለችው። ነገሮችም ከቀድሞ ይልቅ አሁን እየተስተካከለላት ነው። እውነት ግን ሱራፌል በስሟ ሊያዞርላት ነው ቤቱ እንዴ? ለምንድን ነው እንደዛ የሚያደርገው? የሱራፌል ነገር ሁላችንንም ነው ግራ ያጋባል። ዛሬ ግን ሁሉም ነገር መቋጫውንና ማብቂያውን የሚያገኝ ይመስለኛል። እንዴት? ባንክ የነበረውን ገንዘብ በጠቅላላ በስሟ አድርጎላታል። መኪናና ቤቱንም ዛሬ ከሰዓት በኋላ በስሟ ሊያደርግላት ቃል ገብቷል። ለዛም ደግሞ እኔ ራሴ እገኛለሁ ቦታው ላይ። ሳሚ፣ እኔ ግን ይሄ ነገር ምንም አላማረኝም። እንዴ ቆይ ለምን አንተ ካልመጣህ አለ? ይሄ ሰውዬ እኮ የሆነ ክፋት አስበም ሊሆን ይችላል። እንዴ ይሄንን ነገር ብቻቸው ማድረግ አይችሉም እንዴ? ቆይ አንተ ለምን መገኘት አለብህ? ሉሲ ልክ ናት። ከቅንጅቲ መማር ያስፈልጋል። እንደ ነገሮችን ከሆነ እስካሁን ድረስ ያለበት ቦታ አልታወቀም። ምናልባትም ገለው ጥሎት ሊሆን ይችላል እኮ። እንዴ ሳሮን ልክ ናት ሳሚ። እኔ እዚህ ነገር ውስጥ ባትገባ ደስ ይለኛል። እንዴት ለሳሚ ደውልሽለት? አይ እሱ ምንም አይሰራም። ምን ይበቃል? ለምን ድጋሚ ያጭበረበርኩሽ እንዳይመስለው። ለምን እሱ ቢገኝ ይሻል? መጀመሪያም አንተን አምኜ እንጂ ከሳሚ በተሻለ ስለ ጉዳዩ ሳላውቅ ቀርቼ አይደለም። እሺ፣ ስለዚህ ይሄንን ነገር ሁለታችን ብቻ ሄደን ጨርሰዋለን ማለት ነው። እሺ ከቤዛ ጋር ሰላም አወረዳችሁ? አዎ ቤዛን ሂጂ ይቅርታ ጠይቄያታለሁ። በጣም ጥሩ። አሁን እየሰማሁሽ ነው። ወደ ዋናው ጉዳይ ግቢ። ሱራፌል ቤቱን በስሙ ሊያዞርላት ነው። ምንድነው እያልሽ ያለሽው?